እንደምን ዋላችሁ? እግዚአብሔርን አመሰግናለሁ። በመካከላችሁ ሆኜ እግዚአብሔርን ቃል ከእናንተ ጋር ለመካፈል እድል ስላገኘው ይሰማል። ድምጼ እየሞቀ ይመጣል፣ እየጨመረ ይመጣል ብዬ ተስፋ አረጋለሁ። ከአትላንታ ጆርጂያ ነው የመጣ ነው። በዩናይትድ ስቴትስ ደቡብ አካባቢ ነው ያለው። እኔና ባለቤቴ ወደ መቀሌ ደግሞ ስንመጣ አሁን 3ኛ ጊዜያችን ነው። ልጅ ሆኜ መጥቻ ቃለው። ወላጅ አባቴ ይሰራ ነበር እዚህ ድሮ እና ኤስኦኤስ የሚባለው ቪሌጅ ውስጥ ይሰራ ነበር ድሮ። በዚህ ነው በዚህ እሺ። በፊት በ1972 እንደዚህ አካባቢ መጥቼ ነበር፣ ልጅ ነበርኩ እና ከዛ ወዲህ ግን የመጣሁት የዛሬ 2 ዓመት ነው። እዚህ አንድ ወንድም አለ ከኛ ጋር አብሮ ይኖር የነበረ ከአሜሪካን ሀገር ወደዚህ ሙቭ አድርጎ ተመልሶ የመጣ ሰው አለና እሱን ለመጠየቅ ስንመጣ መጋቢ ዓለምሰገድን መጀመሪያ ጊዜ ተዋወቅን። ከዛ ሌሎችንም ሰዎች ተዋወቅን። ዛሬ ደግሞ እንደዚህ የእግዚአብሔርን ቃል ከእናንተ ጋር ልንካፈል እድል ስላገኘው እግዚአብሔርን አመሰግናለሁ። ሕይወት ቤተክርስቲያን የምትባል እዛ ያለች አጥቢያ ያለች እዛ ውስጥ ለዚህ አካባቢ በጣም ሸክም ያላቸው ሰዎች አሉ። እንጸልያለን እና እግዚአብሔር ደግሞ መልካም ነገር እንደሚያደርግ እናምናለን፣ እንተማመናለን። ዛሬ እናንተን ለማካፈል በልቤ ያለው ሐሳብ ሮሜ ምዕራፍ 13 ላይ ይገኛል። ከሮሜ ምዕራፍ 13 ከቁጥር 11 ጀምሮ እስከ 14 ያለው እናነባለን። ይሄንን ለማካፈል ግን አልነበረም ዓላማዬ። በልቤ ውስጥ ግን የመጣው ይሄ ስለሆነ ይሄንን ነው ማካፈላችሁ። ጌታ ቢፈቅድ ሌላ እድል ቢኖር አካፍላችኋለሁ ሌላውን በልቤ ያለውን ነገር። ነገ እንደ እግዚአብሔር ፈቃድ ብንኖር በሕይወት ብንኖር ነገ ደግሞ ያንን እንካፈላለን። ሮሜ ምዕራፍ 13 ከቁጥር 11 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። ምኞቱንም እንዲፈጽም ለሥጋ አታስቡ። አጭር ጸሎት እናድርግ። እግዚአብሔር አባትና አምላካችን ሆይ አቤቱ በጌታ በኢየሱስ ክርስቶስ ስም ቃልህን በመንፈስ ቅዱስ እንድትከፍትልን ለመስማትም ለመናገርም ጸጋ እንድትሰጠን በኢየሱስ ክርስቶስ ስም እንጸልያለን። አቤቱ የሚከለክል ማንኛውም የጠላት አሰራር በሙሉ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። ክብር ሁሉ ለስም ይሁን፣ በጌታ በኢየሱስ ስም አሜን። 2 አይነት ሰዎች አሉ በዓለም ላይ። በሁለት ልንከፍለው እንችላለን። ሙታን አሉ፣ ደግሞ ሕያዋን አሉ። ሙታን አሉ፣ ሕያዋን አሉ። እኛ ሙታን ነበርን። የእግዚአብሔር ቃል ይህን ይናገራል። ኤፌሶን ምዕራፍ 2 ላይ ሙታን ነበርን፣ በጌታችን በኢየሱስ ክርስቶስ በማመን ደግሞ ከሞት ወደ ሕይወት ተሻገርን። ይሄ ታላቅ ድል ነው። መዳናችን በጣም አስደናቂ ነው፣ ግሩም ነው። ከዚህ በላይ የሚደንቅ ነገር በዚህ ምድር ላይ የለም። በመዝሙራችን ብዙ ጊዜ እንለዋለን። መዳኔ ይገርመኛል የሚል መዝሙር እንዘምራለን። መዳናችን ትልቅ ነው፣ ድንቅ ነው። ሐዋርያው ጴጥሮስ ከጨለማ ወደሚደነቅ ብርሃኑ ነው ያፈለሰን የሚል እናያለን በአንደኛ ጴጥሮስ ላይ።
በቆላስይስ መልእክት ላይ ደግሞ ሐዋርያው ጳውሎስ ወደ ልጁ መንግስት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ይሄ ሁሉ ስለ መዳናችን የሚናገር ነገር ነው። ሙታን አሉ፣ ሕያዋን አሉ። ለሙታን የእግዚአብሔር ወንጌል በዓለም ሁሉ ይሰበክ ዘንድ ሰዎች ሁሉ የእግዚአብሔርን ቃል ይሰሙ ዘንድ የእግዚአብሔር በጎ ፈቃድ ነው፣ ፍላጎቱም ነው። ይሄንን ነው የሚሻው። ሰዎች ሁሉ እውነቱን ወደ ማወቅ እንዲደርሱ እና እንዲድኑ ይፈልጋል እግዚአብሔር። ሰው ሁሉ በእግዚአብሔር ዘንድ እጅግ የከበረ እንደሆነ እናውቃለን። ሰው ሆኖ ያልከበረ የለም በምድር ላይ። ሰው ሁሉ ክቡር ነው። ለዚህ ማስረጃው ምንድን ነው ብለን ካል እያንዳንዱ ሰው ልዩ ልዩ ነው። ተመሳሳይ ሰዎች የሉ። ተመሳሳይ በጣም የሚመሳሰሉ መንታ ልጆች እንኳን አንድ አይደሉም። አሻራቸው አንድ አይደለም። የዓይናቸው አሻራ አንድ አይደለም። በኤርምያስ መጽሐፍ ሲናገር የምናስታውሰው ቃል አለ። ለኤርምያስ እግዚአብሔር ሲነግረው በሆድ ሳልሰራህ ማለት በሆድ ሳትሰራ አይደለም። በሆድ ሳትሰራ ቢል አዳምና ሔዋን በተፈጠሩ ጊዜ እግዚአብሔር የመስራቱን ስራ ጨርሶ ከዛ በኋላ እያንዳንዱ ከዛ የመጣው ሰው ሁሉ እንደ ማስ ፕሮዳክሽን ዝም ብሎ የሚሰራ ነው ብለን እናስብ ነበር። ነገሩ ግን እንደዛ አይደለም። እግዚአብሔር እያንዳንዳችንን ሰርቶን፣ ስለዚህ የእግዚአብሔር የክብር ዕቃዎች ነን። እያንዳንዱ ሰው ክቡር ነው። ሰው የሰው ዋጋ በቀነሰበት በዚህ ዘመን ይሄን ነገር በጣም ማስታወስ አለብን። ሰው ክቡር ነው። በእግዚአብሔር አምሳል የተፈጠረ ነው። ሰው ሁሉ በእግዚአብሔር ፕሮግራም የተፈጠረ ነው። የእግዚአብሔር ዕቅድ በእያንዳንዱ ሰው ላይ አለ። አእምሮውን ስቶ መንገድ ላይ ራቁቱን የሚሄደው ሰው እንኳን የእግዚአብሔር የእጅ ስራ ነው። ግን እንደምናውቀው ሁላችንም ከኃጢአት የተነሳ ከእግዚአብሔር ተለይቷል ሰው እና እግዚአብሔር ለሰው መድኃኒት ይሆን ዘንድ ዝም ብሎ አንድ መልአክ አላከልን። የራሱን አንድያ ልጁን ነው የላከልን ሕይወት ይሆንልን ዘንድ። ስለዚህ በክርስቶስ ኢየሱስ ሰው ከእግዚአብሔር ጋር ካልታረቀ በስተቀረ እግዚአብሔር ያቀደለትን ነገር ሊሆን ፈጽሞ አይችልም። ይሄን እናውቃለን። ስለዚህ ሙታን እንዳሉ ሕያዋን አሉ። ሁለት አይነት ሰዎች አሉ። አልፈን እንሂድና ሁለት ደግሞ አይነት ሕያዋን ሰዎች አሉ። ሁለት አይነት ሕያዋን አሉ። እነኚህ ሁለት አይነት ሕያዋን ሰዎችን የት ላይ እናገኛቸዋለን? በማቴዎስ ወንጌል ምዕራፍ 25 ላይ ስንመለከት ጌታ ኢየሱስ ክርስቶስ የሚሰጠው ምሳሌ አለ። ማቴዎስ 25 ላይ ስለ 10 ቆነጃጅት። እነኚህ 10 ቆነጃጅት ደግሞ 5ቱ ምን የሆኑ ናቸው? ይቅርታ፣ ሁለት አይነት ሕያዋን ሰዎች አሉ። እነኚህ ሁለቱ አይነት ሕያዋን ሰዎች በዚህ እንክፈላቸው። እዚህ ጋር ከመድረሴ በፊት ያንቀላፉና የነቁ ብለን እንለያቸው። አሁን በምናጠናው በምንመለከተው ክፍል ሮሜ ምዕራፍ 13 ላይ ከእንቅልፍ የምትነሱበት ጊዜ እንደደረሰ ዘመኑን ወቁ የተባሉት ሕያዋን ናቸው አይደሉም? አማኞችን ነው ይሄን የሚናገሩ። ስለዚህ አማኞች ሆነው ያንቀላፉ አሉ፣ ደግሞ ንቁዎች አሉ፣ የነቁ አሉ። ማንቀላፋት ሲል ምን ማለት ነው የሚለውን ለመመልከት እንሞክራለን። ከሱ ግን አልፈን ሁለት አይነት ደግሞ ያንቀላፉ ሰዎች አሉ። እሱ ነው ማቴዎስ 25 ላይ የምናየው። ሁለቱ ያንቀላፉት ሰዎች ምን አይነት ናቸው? ተዘጋጅተው ያንቀላፉ አሉ፣ ሳይዘጋጁ ደግሞ ያንቀላፉ አሉ፣ በቂ ዝግጅት ሳያደርጉ። 5ቱ ቆነጃጅት በቂ ዘይት ይዘው ተዘጋጅተው ግን እነሱም ተኙ። 5ቱ ደግሞ ቆነጃጅት ሰነፎች የሚላቸው እነሱ ደግሞ በቂ ዘይት ሳይዙ አንቀላፉ። ከዛ በኋላ ተነሱ የሚለው ሰዓት ሲመጣ ያን ጊዜ 5ቱ የተዘጋጁት እንደምታስታውሱት ተነስተው መብራታቸውን አብርተው ጌታቸውን ሲቀበሉ እናያለን። 5ቱ ግን ሳይዘጋጁ እንደነበሩ እናያለን። ስለዚህ ሁለት አይነት ሰዎች ሕያዋንና ሙታን፣ ሁለት አይነት ሕያዋን
ያንቀላፉና ንቁዎች። እንደገና ደግሞ ሁለት አይነት ያንቀላፉ፣ ያልተዘጋጁና የተዘጋጁ። ይሄንን አስበን ወደ ሮሜ ምዕራፍ 13 ስንመለስ ሐዋርያው ጳውሎስ አሁን እያነቃ ነው ክርስቲያኖችን። ከእንቅልፍ የምንነሳበት ዘመን እንደደረሰ አሁን ዘመኑን ወቁ ነው እንደሚለው አይደለም። ከእንቅልፍ የምትነሱበት። ስለዚህ አማኞች ሆነው ያላንቀላፉ ሰዎች አሉ። ማንቀላፋት ከየት ይመጣል የሚለውን ለማሰብ እንሞክራለን። የተዘጋጁ ሰዎች እንኳን በቂ ዘይት ያዘጋጁ ሰዎች እንኳን እንቅልፍ ሊወስዳቸው ይችላል። እንቅልፍ ሊጥላቸው ይችላል። አሁን በዛ በማቴዎስ ምዕራፍ 25 ላይ ምሳሌውን ስንመለከት 10ም ተኙ ይላል። ከዛ በኋላ እኩለ ሌሊት ላይ ምን ሆነ? ሁካታ ሆነ ይላል። መጣ የሚል ድምፅ። ማን ይሄን የሚያወራው? ያላንቀላፉ ናቸው። እዛ ላይ በግልጽ አይነግረንም እንጂ ያላንቀላፉ ሰዎች አሉ። አለማንቀላፋት አለ። የማንቀላፋት ግዴታ የለብንም። ሐሳቤ ምንድነው? አሁን የማንቀላፋት ግዴታ የለብንም ስንል ነቅተን መጠበቅ እንችላለን ሳናንቀላፋ። ግን እንቅልፍ እንደምታውቁት ዝም ብሎ አይመጣም። ማለት በቃ እኔ አልተኛም በማለት ብቻ ሳንተኛ አንቀርም። እኔ ልጅ ሆኜ ታላቅ ፊልም ይባል አልነበረም? ቅዳሜ የሚታይ በቃ ዝታለው። ቀን ላይ ነው ምዝተው። እኔ ዛሬ የታላቅ ፊልም ሳላይ አልተኛም ብዬ ወስኜ ነው ሙለው እና ማታ ስጠብቅ 5 ሰዓት ይሆናል። አሁን እንደምንም አይኔንም ፊቴንም ፍጥጥ አድርጌ ለመጨረስ ነው ፊልሙን። ግን አልጨርሰው፣ ይዞኝ ይሄዳል። ከዛ ሲቀሰቅሱኝ በሳጫል። ሳልጨርሰው ፊልሙ ያልቃል። ለምን? ወድጄ ነው የምተኛው አይደለም፣ አቅም የለኝም። አሁን እንደው አዋቂ እንኳን በደንብ የሚገባኝ ሰው በሆን በዛን ሰዓት ታላቅ ፊልም ለማየት ከፈለኩ ቀደም ብዬ እኮ መተኛት እችላለሁ። እንቅልፌን መተኛት፣ ጉልበቴን ማዳበር እችል ነበር። ግን በእንትን አይሆንም። ምንድነው የሚባለው? በፉከራ አይሆንም። አልተኛም አይሆንም። ይዞን ይሄዳል። የሉቃስ ወንጌል ላይ ትዝ ይላችሁ ነው ጌታ ኢየሱስ ከደቀ መዛሙርቱ ጋር ወደ መስቀል ከመሄዱ በፊት በጌቴሴማኒ ከኔ ጋር ለ1 ሰዓት ትጉ አላቸው። የሉቃሱ ክፍል ሉቃስ ምዕራፍ 22 ላይ ብናነብ ሉቃስ 22 ቁጥር 45 ላይ እንደዚህ ይላል። ከቁጥር 44 ጀምሮ ባነብ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር ይላል ጌታ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። ቁጥር 45 ላይ ስንደርስ ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣና ምን እንደሚል ተመልከቱ። ምን ሆነው አገኛቸው? ተኝተው። ለምን ተኙ? ከሐዘን የተነሳ። ሐዘኑ ነው ያስተኛቸው። ሲሰሙ ነበረ፣ ጌታ ሲነግራቸው ነበረ። ስለ መስቀሉ ያወራቸዋል እና ይከብዳቸዋል ሲሰሙ። እነሱ ተስፋ ያደረጉት ሌላ ነገር ነው። አሁን እሱ የሚነግራቸው ሌላ ነገር ነው። ኢቭን መሃል ላይ እንኳን ቢነግራቸው እንደሚነሳም እኮ ነግሯቸዋል። እሱን አይሰሙም። እነሱ የሚሰሙት መከራውን ብቻ ነው። እና ያ በስነ ልቡናዊ ተጽዕኖ አሳድሮባቸው ስለነበር ከዛ ከተወሰነ ጊዜ በኋላ በቃ አልቻሉ። ሐዘን ያስተኛል፣ ችግር ያስተኛል፣ ፈተና ያስተኛል፣ እንቅልፍን ያመጣብናል። ምንም እንኳን በቃ እንደምንም ብንልም ብንሞክርም እየተመላለሰ እኮ ነው እነሱ ጋር ሲመጣ የነበረው። በመጣ ጊዜ ግን ተኝተው ነው የሚያገኛቸው። ለመቆየት ፈልገዋል፣ ግን አቅም አጡ። አሁን ይሄ የሚያሳየን ምንድነው? እንቅልፍ ከብዙ ነገር የተነሳ ወደኛ ይመጣል። ከሐዘን የተነሳ ይመጣል። ከዓለም አካሄድ፣ ከዓለም አስተሳሰብ ጋር ስንስማማ፣ ስንተባበር በጌታ ያልሆኑ ሰዎች ወይም ሙታን የሚያወሩት ነገር ለኛ ከእግዚአብሔር ቃል ይርቅ እሱ ትርጉም ሲኖረው በእኛ ስነ ልቡና ውስጥ ምን እየሆንን እንመጣለን? እያንቀላፋን እንመጣለን። ኤፌሶን ምዕራፍ 5 ላይ እሱን ነው የሚነግረን።
ከጨለማ ጋር ምን አትሁኑ፣ አትተባበሩ፣ ይልቁን ግለጡት እንጂ ይላል። ከተባበርን ግን ምን ይሆናል? ቀስ በቀስ እየተኛን እንመጣለን። ህይወት የለንም እንዴ? አለን። ዝግጅት ሁሉ ሊኖረን ይችላል። በቂ ዘይት ሁሉ ይዘን ሊሆን ይችላል። ግን እናንቀላፋለን። እና ሐዋርያው ጳውሎስ ለሮሜ ክርስቲያኖች ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ይላል። እንቅልፍን ስናስብ ምንድነው የሚያስተምረን? የእንቅልፍ ነገር እንቅልፍ ምንድነው? ሰው ሲተኛ የሚሆነው ነገር ምንድነው ብዬ ሳስብ ነበር። በእንቅልፍ ሰዓት ያው እንደምታውቁት አናስተውልም። ይሄ ስለ መንፈሳዊ ነገር ስለሆነ የሚናገረው ፊዚካሊ አልተኛን ይሆናል፣ ግን የእግዚአብሔርን ነገር መለየት አንችልም። የመንፈስ ቅዱስን ድምፅና ሐሳብ ማወቅ አንችልም። ብዙ የእግዚአብሔር ቃል እኮ ሊኖረን ይችላል፣ ጥቅስ ልንጠቅስ እንችላለን፣ ግን ጌታ የሚለውን ግን ማዳመጥ አንችልም። በብዙ ሌሎች ድምጾች በእኛ ላይ ተጽዕኖ ስለሚያደርጉ ስጋቱ፣ ፍርሃቱ፣ ጭንቀቱ፣ ብዙ የኑሮ ሁኔታ በእኛ ላይ ተጽዕኖ ስለሚያደርግ በቃ ማስተዋል የእግዚአብሔርን ሐሳብ መረዳት አቅም እናጣለን። ኢዮብና ጓደኞቹን ታስታውሳላችሁ። በኢዮብ መጽሐፍ ከምዕራፍ 1 ጀምሮ እስከ ምዕራፍ 31 ድረስ ብዙ ውይይት ነበረ በኢዮብና በሶስቱ ጓደኞቹ። ሲጀምር መልካም ነበረ። ኢዮብና እግዚአብሔር መካከል የነበረው መልካም ነበር። እነኚህ ጓደኞች ከመጡበት ጊዜ አንስቶ ግን ኢዮብም መስመር እየሳተ እየተማረረ፣ እነኛም ደግሞ አያቆሙም። ሲናገሩ ሲያብራሩ ሲሞግቱ እናያለን። የእግዚአብሔር ድምፅ ምን ሆነ? በዚህ ጊዜ ጥፍት አለ። ብዙ ስለ እግዚአብሔር ይወራል እንጂ የእግዚአብሔር ድምፅ ግን አልነበረም። አንድ ወጣት ልጅ ግን እዛ መካከል ነበረ፣ ኤሊሁ የሚባል ሲያዳምጥ የኢዮብም ነገር አይጥመውም፣ የሶስቱም ንግግር አይጥመውም። ታገሳቸው። እነኚህ ትልልቆቼ ናቸው፣ እስቲ ልስማቸው ብሎ ታገሰ። ምዕራፍ 32 ላይ ንግግሩን ጀመረ። ውስጤ ተቃጠለብኝ አለ። እንደዚህ ተሰምቷችሁ ያውቃል አይደል? ውስጣችሁ ይቃጠላል። በቃ የእግዚአብሔር መንፈስ የሚሰጣችሁ እውነት ሳይሆን የሚነገረው ሌላ ነገር ሲሆን ውስጣችሁ ይቃጠላል። ውስጤ ተቃጠለብኝ ብሎ አንድ የሚናገረው ነገር አለ። ቁጥር 14 ላይ የእግዚአብሔር ድምፅ እኮ ጠፍቶ አይደለም አላቸው። እግዚአብሔር እኮ በተለያየ መንገድ ነው የሚናገረው። እግዚአብሔር ከመናገር አልቦዘነም ይላቸውና ሰው ግን አያስተውልም ብሎ ለኢዮብም ለጓደኞቹም የእግዚአብሔርን ሐሳብ ነገራቸው። ከዛ ምዕራፍ 38 ላይ ሄደን ስንመለከት እግዚአብሔር ራሱ በቀጥታ ሲናገር እንሰማለን። ስንመለከት የኤሊሁ ንግግርና የእግዚአብሔር ንግግር ይስማማሉ። ምንድነው ማለት ነው? ኤሊሁ እግዚአብሔርን የሚሰማ ሰው ነበረ ማለት ነው። እነኛ ሰዎች ብዙ ስለ እግዚአብሔር ቢያወሩም ከእግዚአብሔር ሐሳብ ውጪ፣ እንደውም ኢዮብ ስለ እነሱ ሊጸልይላቸው እንዳስፈለገ በኋላ እናነባለን። ስለዚህ ስናንቀላፋ ማስተዋላችን ይወሰዳል፣ ወይም ማስተዋላችን በተወሰደ ጊዜ አንቀላፍተናል። ስለዚህ በእግዚአብሔር ፊት ቀርበን ጌታ ሆይ አቤቱ ማስተዋል ስጠኝ ጌታ ሆይ ብለን መጠየቅ አለብን። አናቀውም ስናንቀላፋ። ያንቀላፋ ሰው እኮ ማንቀላፋቱን አያውቅም። ሄዳችሁ ስትቀሰቅሱት አይደል እንዴ ተኛሁ እንዴ ይላል። በተኛበት ሰዓት ግን አያስተውልም። በማናስተውልበት ሰዓት አናስተውልም። እግዚአብሔር ሆይ እርዳኝ፣ አይኖቼን ክፈት፣ ማስተዋልን ስጠኝ ስንል ልብ ስንል አካሄዳችንን አንቀላፍተናል። ሌላው በምናንቀላፋበት ጊዜ እየሰራን አይደለም። ማንም በእንቅልፍ ሰዓት አይሰራም። በስራ ላይ አይደለም። ለስራም የተዘጋጀን አይደለንም። እንደውም ስራችንን ሁሉ አቁመናል። ግን አሁን ቤተ ክርስቲያን ፕሮግራም ስለመጣን እየሰራን ሊመስለን ይችላል። ቤተ ክርስቲያን መምጣት መስራት ነው ማለት አይደለም። ቤተ ክርስቲያን እኮ ለስራ ሆ ብለን የምንነጋገርበት፣ የምንበረታታበት፣ የምንነቃቃበት፣ አይዞህ ተባብለን
የእግዚአብሔርን ሥራ ለመስራት የምንነሳሳበት የቅዱሳን ኅብረት ነው አይደል? ልክ ስፖርተኞች ወደ ሜዳ ሄደው ለመጫወት ከመውጣታቸው በፊት ሰብሰብ ብለው አሰልጣኛቸውና ስፖርተኞቹ ሆ ብለው ከዛ እንደሚወጡት ማለት ነው። የቤተ ክርስቲያን ኅብረት እኛ የምንተናነጽበት የምንበረታታበት ቦታ ነው። እሱ የሥራ ቦታ አይደለም። በቤተ ክርስቲያን መካከል እንሰራለን። ለምሳሌ ወንድማችንን ለማነጽ እግዚአብሔር የሰጠንን ነገር ስናካፍለው እየሰራን፣ እሱም ጠፍቷል። አንዳንዴ ከእንቅልፍ የተነሳ አንድ ቦታ ሄድኩኝ። በጣም ሩቅ የሆነ ቦታ ነው። ብዙ 99% ሙስሊሞች የሚኖሩበት ቦታ ነው እና እዛ ሄጄ እንደዚህ ሙሉ ወንጌል ቤተ ክርስቲያን ነው የእግዚአብሔርን ቃል ያካፈልኩት እና ጠየቅኳቸው። ባለፈው ሳምንት አልኳቸው፣ ባለፈው ሳምንት እስቲ ለአንድ ወንድም ወይም ለአንዲት እህት እግዚአብሔር ያስተማራቸው እግዚአብሔር በውስጣቸው ያስቀመጠውን እውነት ለዛ ወንድም መታነጽ ለዛ ወንድም ጥቅም ያካፈላችሁ እስቲ ባካችሁ እጃችሁን አንሱ አልኩኝ። ወደ 250 ሰው እንደዚህ ይሆናል ያለው። አንዲት እህት ብቻ ነው ያነሳቸው። ከዛ በኋላ ወገኖቼ ሞታችኋል አልኳቸው። ለምንድን ነው እንደዛ ያልኩት መሰላችሁ? ራእይ ምዕራፍ 3 ላይ እንደዛ ይላል፣ ስም አለህ ግን ሞተሃል ይለዋል። የራእይን የሰርዴስን ቤተ ክርስቲያን ስም አለህ ግን ሞተሃል። ክርስቲያን ተብለህ ትጠራለህ ግን ሞተሃል። ይሄ ግን በአንድ ቀን በአንድ ጀንበር የሆነ ነገር አይደለም። ቀስ በቀስ ቀስ በቀስ እየተዳከምን እያንቀላፋን እንመጣለን። ሌላው ስናንቀላፋ የሌሊት ልብስ ለብሰናል ማለት ነው። ማለት ስንተኛ እኮ አሁን ልብሳችንን ቀይረን የሌሊት ልብስ ለብሰን ነው ምንተኛው። ምን ማለት ነው? አሁን ቅድም ያልኳችሁን ማለት ነው። ከጨለማው ስራ ጋር ሳናውቀው እየተባበርን ተመሳስለናል እና የቀን ልብስ አለበስን። ስለዚህ ምን እያለ ነው እዚህ ሮሜ ምዕራፍ 13 ቁጥር 11 እስከ 14 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ይላቸዋል ሐዋርያው ጳውሎስ። ዘመኑን እወቁ፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ለእኛም ይሄ እውነት ነው። ስለዚህ ምን እናድርግ? የጨለማውን ስራ እናውጣው። ቋንቋው ምንድን ነው? የሌሊቱን ልብስ እንቀይር። እኛ የሌሊት ሰዎች አይደለንም። የማንቀላፋት ግዴታ የለብንም። ልብስ መቀየር አያስፈልገንም። እኛ ሁል ጊዜ የቀን ልብስ ነው የምንለብሰው እያለ ነው። ልብሳችን እንደውም ልብሳችንን በተመለከተ ምን ይላል? የብርሃንን ጋሻ ጦር እንልበስ ይላል። ልብሳችን የኛ መሳሪያ ነው። ምንድነው እሱ? ልብሱ ብርሃኑ ነው መሳሪያችን። እሱ ብርሃን ደግሞ ማን ነው? ጌታችን ኢየሱስ ክርስቶስ። መታወቂያችን እርሱ። እርሱን ለብሰን ስንመላለስ ታጥቀናል። ሲያየን ሰው ልብሳችን ምንም የሚያስደንቅ ነገር የለውም፣ ተራ ሰዎች ነን። ግን ለብሰናል፣ ጋሻ ጦር ለብሰናል፣ ክርስቶስን ለብሰናል። ስለዚህ ክርስቶስን እንልበስ ነው የሚላቸው እዚህ ላይ። ለስጋ ምንም አታስቡ ይላል። ምን ማለት ነው? እኛ የክርስቶስን ነገር ነው። ስጋ ሲል እዚህ ላይ ቀድሞ ባሉት ምዕራፎች እንደምታስታውሱት ሮሜ ምዕራፍ 6፣ 7፣ 8 ላይ እንደሚገልጸው አሮጌውን ማንነት ነው የሚያመለክተው። ለሱ ስፍራ አትስጡ። እናንተ በክርስቶስ ነው ራሳችሁን የምታውቁት። ያ አሮጌው ሁሉ አልፏል፣ እነሆ ሁሉም ምን ሆኗል? አዲስ ሆኗል። በክርስቶስ አዲስ ፍጥረት ነን። የክርስቶስ ነን፣ በደሙ የቀደሰን ሰማያውያን ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 15 ላይ። መሬታውያን አይደለንም ይላል። ከቀድሞ አዳም የነበረን ግንኙነት ሳይሆን እኛ መታወቂያችን አሁን በኋላ ከመጣው ከመጨረሻው አዳም ባገኘነው ማንነት ነው የምንታወቀው። ስለዚህ አሁን አውጥተን እንልበስ ይላቸዋል። ምንድነው ግን ፕራክቲካል ነገር የምናደርገው? ቁጥር 13 ላይ የቀን ኑሮ ይለዋል። በቀን እንደሚኖሩ ሰዎች መኖር አለብን ይላል እና አንዳንዱ ነገር በጣም
ለኛ ምናልባት ቅርብ ላይ መስለን ይችላል። አሁን ዘፈንና ስካር ይላል። አሁን ይሄ የሌሊት ነገር ነው ይላል። ከሱ ድነን ይሆናል፣ እግዚአብሔር ይመስገን። ግን ቅድም እንዳልኳችሁ የተዘጋጁ ሰዎች ራሳቸው ምን ይሆናሉ? ያንቀላፋሉ። ዘፈንና ስካር ምናልባት ላይሆን ይችላል እኛን የሚፈትነን። የሚቀጥለው ደግሞ ምን ይላል? ዝሙትና መዳራት ይላል። ስለዚህ ይሄ የሥጋ ሥራ ነው፣ በገላትያ ምዕራፍ 5 ላይ የሚናገረው ይሄ ሊሆን ይችላል። ታማኝነታችንን እያጓደልን ሊሆን ይችላል። ለምን? ቀስ በቀስ እየተባበርን ከማንቀላፋት የተነሳ ይሄ መሆን የለበትም፣ ይሄን አውልቁ ይላል። በጣም ለኛ ቅርብ የሆነው ደግሞ ሶስተኛው ምንድነው? ሶስተኛው ክርክርና ቅናት ይላል። ክርክርና ቅናት ውስጥ ስንሆን ምን ሆነናል? አንቀላፍተን። አይሁን ይላል። ክርስቶስን የለበሰ ለሥጋ ስፍራ የማይሰጥ ሰው ክርክርና ቅናት ውስጥ አይገባም። ምክንያቱም ክርክርና ቅናት መንስኤው እኔነትን የራሳችንን ስለምንፈልግ ነው። ከደቀ መዝሙርነት ሕይወት ጋር የተቃረነ። ብትበደሉ አይሻላችሁም አይደል የሚለው ጳውሎስ ለቆሮንቶስ አማኞች? ብትበደሉ አይሻላችሁም? እንዴት ፍርድ ቤት ትቆማላችሁ ይላቸዋል። ደግሞ እዛው ቆሮንቶስ መልእክት ውስጥ እንደዚህ እርስ በርሳችሁ መከፋፈላችሁ፣ እኔ እንትና ነኝ ማለታችሁ ይሄ ሰው ብቻ መሆናችሁ አይደለምን ይላቸዋል። እናንተ እኮ ሰው ብቻ እኮ አይደላችሁ፣ እንደ መንፈሳውያን ሰዎች ላወራችሁ አልቻልኩም ይላቸዋል የቆሮንቶስ አማኞች። ይሄ ነገር ቅድም እንዳልኳችሁ መጀመሪያ ከሙታን መንደር በክርስቶስ ወንጌል ወደ ሕይወት መጣን። ወደ ሕይወት ከመጣን በኋላ ግን ነቅተን እንድንመላለስ ያስፈልጋል። ምክንያቱም ወደ እንቅልፍ ሊወስዱን የሚፈልጉ ብዙ ተግዳሮቶች አሉ። ኃጢአት አለ፣ የምንኖርበት ዓለም አለ፣ ሥጋ አለ፣ ዲያብሎስ አለ እና ስለዚህ ነቅተን ይሄንን ተጋድሎ በእግዚአብሔር መንፈስ ቅዱስ ኃይል በክርስቶስ ኢየሱስ ባለ አዲስ ማንነት ውስጥ ራሳችንን እያሰብን ካላደረግን፣ ካልተመላለስን ይሄ አጌንስት ዘ ታይድ እንደሚሉ ማለት ይሄ በሚመቸው መንገድ አብረን መፍሰስ ሳይሆን ተቃራኒ የሚኬደውን መንገድ የደቀ መዝሙርነቱን መንገድ በራሳችን ኃይል የሚሆን አይደለም። ሐዋርያው ጳውሎስ ለጢሞቴዎስ ከኔ ጋር አብረኸኝ መከራን ተቀበል ሲል እንዴት ነው የሚለው? እንደ እግዚአብሔር ኃይል መጠን። በራሳችን አንችልም። ስለዚህ በመንፈስ ቅዱስ ኃይል ይሄንን ተቃራኒ መንገድ የመሄዱ ነገር ከመጀመሪያው በአግባቡ ካልጀመር ነው የደቀ መዝሙርነትን ዋጋ ካልተመንን ወይ ደግሞ በኋላ ደግሞ ሐሳባችንን ከቀየርን እንደ ዴማስ ሐሳቡን ቀይሮ እኮ ነው። ሐሳቡን ቀየረና ይሄ መንገድ አይመቸኝም፣ ካሁኑ ዓለምም ትንሽ ማትረፍ አለብኝ ብሎ እንደቀየረ እንደዛ ካላደረግን ከጌታ ጋር ልክ እንደምንዘምረው ከጌታ ጋር ሲሄዱ ከኢየሱስ ጋር ሲሄዱ ግን መንገዱ ያምራል ምናምን ነው የሚለው መዝሙሩ። ግን መንገዱ ማማር ብቻ አይደለም፣ ፈተና አለበት፣ ብዙ መከራ አለበት። ግን የእግዚአብሔር ጸጋ አለ። ጌታ ኢየሱስ ከኛ ጋር ነው። እነሆ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነው። ግን ሁሌ ጉልበት ያስፈልገናል። የሱ ጉልበት ያስፈልገናል። በሱ ጉልበት የተሞላን መሆን አለብን። ያለበለዚያ እንዝላለን። ቅድም እንዳልኳችሁ ነው፣ በዛቻ የሚሆን አይደለም። ይሄንን ልበልና ልጨርስ። እግዚአብሔር የሚወደው አንድ ነገር አለ፣ እውነትን መናገር። እውነትን መናገር ምን ማለቴ ነው? ደከመን ማለት ጥሩ። በፊቱ ቀርበን ደክሞኛል ጌታ፣ እንቅልፍ። የድሮ መዝሙር አለ ሁላችንም የምናውቀው፣ እኔን ጌታ ሆይ ምን ድካም ይዞኛል፣ ቃልህን ለማንበብ አይኔ ታወረ፣ ጸሎትም አልቻልኩም።
አግዘኝ። ይሄ በእግዚአብሔር ዘንድ የተወደደ ጸሎት ነው። የተወደደ ጸሎት ነው። እንቅልፉ አቃተኝ። እያንቀላፉ ሲያያቸው ጌታ ኢየሱስ ምንድን ነው መጥቶ የሚላቸው? መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው። ትጉ እና ጸልዩ ማለት እየታገልን እዛ ውስጥ እያንቀላፋንም እያቃተንም በፊቱ እየቀረብን ምን እንሆናለን? እየበረታን እየነቃን እየጠነከርን እንመጣለን። ድምፁን እየሰማን የእሱን ፈቃድ እያወቅን እንመጣለን። ይሄ ራሳችን ጉልበት አይደለም፣ የእሱ ጉልበት ነው። ከእኛ ዘንድ የሚፈለገው ምንድን ነው? በፊቱ መቅረብ፣ እውነቱን መናገር፣ እውነቱን እየነገር ነው ደግሞ ማዳመጥ። ጌታ ሆይ አንዳንድ ጊዜ አሁን እኛ ብዙ እግዚአብሔርን እናናግረዋለን አይደል? ጌታ ሆይ በዚህ ጉዳይ ለምን ምን እንዴት ምናምን እንላለን። እኛ እግዚአብሔር እንዲሰማን እንደምንፈልገው ሁሉ እሱ እኛን እንድንሰማው ይፈልጋል። የሚናገረን ነገር አለ ጌታ ደግሞ የሚናገረንን ነገር ሁላችንም እርግጠኛ ነኝ ብዙዎቻችን ይሄን ተለማምደናል። ጌታ ሲናገረን እንበረታለን። ቃሉ ላከ ፈወሳቸው፣ ይፈውሰናል፣ ያበረታናል፣ ኃይል ይሰጠናል። ድካማችን ከላያችን ላይ ይራገፋል። ስለዚህ ግዴታ ነው ከእንቅልፍ መነሳት አለብን። ወደፊቱ ቀርበን ኃይል ያስፈልጋል። ኢሳይያስ 40 ታስታውሳላችሁ? አጽናኑ፣ ሕዝቤን አጽናኑ ይላል። ከዛ በኋላ ብዙ ነገር ይናገራል። ስለ ራሱ ነው የሚናገረው። ስለ ራሱ ብዙ ይነግራቸዋል። ስለ እግዚአብሔር መስማት ለአማኞች ኃይልን ይሰጣል። ራሱ መስማት ስለ እግዚአብሔር ሉዓላዊ ስልጣን፣ ስለ እግዚአብሔር ሁሉን ነገር የሚያይ መሆኑ። ያዕቆብ ሆይ መንገዴ በአምላኬ ፊት አይታይም፣ ተሰውራለች። ለምን ትላለህ? እግዚአብሔር ማስተዋሉ አይመረመርም፣ ኃይሉ አይታክትም፣ አይደክምም። ግን ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ጉልበትን ይጨምራል። ስለዚህ ምን እያለን ነው ጌታ? አሁን ምን እያለን ነው? ይሄን ጥቅስ ሁላችንም እናውቀዋለን። ግን አሁን መንፈስ ቅዱስ ምን እያለን? እሱን እንድናስብ ልጋብዛችሁ እወዳለሁ። ትንሽ አንድ ደቂቃ ወስደን እንድናስብ ምን እያለኝ ነው ጌታ ዛሬ? ምን እያለሽ ነው እህቴ? ምን እያለህ ነው ወንድሜ? ምን እያለን ነው እንደ ቤተ ክርስቲያን? በዚህ ክፍል መንፈስ ቅዱስ ምን እየተናገረን ነው? ተኝቼ ከእንቅልፌ ሳልነሳ ነው ትናንትና ይሄ ቃል በውስጤ ነበር። ከእንቅልፌ የምትነሱበት ሰዓት እንደደረሰ ዘመኑን እወቁ እያልኩ ነው የነቃሁት። ኦኬ ብዬ ማሰብ ጀመርኩ። ጌታ የሚለው ነገር አለ ማለት ነው። መነሳት አለብን። እንቅልፍ ከብዙ ነገር የተነሳ ይመጣል። ሐዘንም ያስተኛል፣ ስጋት ያስተኛል፣ ጭንቀት ያስተኛል፣ ኃጢአት ያስተኛል። ልባችንን በእግዚአብሔር ዘንድ ግን ካሳረፍን፣ ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፋል። የሚያስጨንቃችሁን በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና። ይህን ሁሉ በፊቱ እያቀረብን ጌታ ሆይ ኃጢአት ነው በፊቱ ይዘን እንቅረብ፣ ስጋት ነው በፊቱ ይዘን እንቅረብ። እሱ ስለኛ ግድ ይለዋል። የሚያሰጋን ነገር አለ፣ የሚያስጨንቀን ነገር አለ፣ የተጎዳንበት ነገር አለ፣ እግዚአብሔር ትቶኛል የምንልበት ጉዳይ አለ። እግዚአብሔር ይችለዋል። ይዘን እንቅረብ። ጌታ ሆይ እንዲህ ነው የሚሰማኝ፣ የተውከኝ ነው የመሰለኝ እኔ ጌታ ሆይ ብለን እንቅረብ። እውነቱን እንንገረው። ልባችን እንዲህ እያሰበ አንተ ታማኝ ነህ አንበለው፣ እውነት ስላይደለም። እውነቱ ነው። እውነት በእግዚአብሔር ፊት የከበረ ነው። በእሱ ፊት ስንነግረው እኔ የሚሰማኝ እንደዛ ነው፣ አንተ እንዲህ ነህ ማለት አይደለም፣ እኔ ግን የሚሰማኝ ይሄ ነው፣ የሚመስለኝ ይሄ ነው እንበለው። አዎ አንተ እንደዚህ ነህ ማለት አይደለም፣
ግን የሚመስለኝ የሚሰማኝ እንዲህ ነውና ጌታ ሆይ በፊትህ ከነድካሜ ቀርቤያለሁ። እርዳኝ፣ አግዘኝ፣ ድምፅህን አሰማኝ። ከዛ እንስማው፣ ይናገራል። እግዚአብሔር በአንድም በሌላም ይናገራል። ሰው ግን እንዳስተውል እርዳኝ፣ የምትናገረኝን እንዳስተውል እርዳኝ። ኢቭን ዛሬ አሁን እንኳን በምንካፈለው ውስጥ እግዚአብሔር የሚናገረንን እንድናስተውል ጌታ ይርዳ። ምክንያቱም እግዚአብሔር የሚናገረንን ካስተዋል መንገዳችን እየጠነከረ ቁርጭምጭሚታችን እየጠነከረ እየጸና ወደፊት መሄድ የምንችልበትን አቅም እናገኛለን ካስተዋልን። ካላስተዋልን ግን እንቅበዘበዛለን፣ እንፍገመገማለን። እንጸልይ። ለአንድ ደቂቃ ምን ተናገረኝ ጌታ ብላችሁ እንድትጠይቁና እግዚአብሔር የተናገራችሁ ነገር ግልጽ ከሆነላችሁ በወረቀት ላይ ጫር እንድታደርጉት እለምናችኋል። ጌታ ሆይ ምን አልከኝ በሉና ያላችሁን ነገር መንፈስ ቅዱስ ያሳሰባችሁን ነገር ጻፉት፣ አትርሱት። አንድ ደቂቃ እንወስዳለን። አንዲት ክፍል አነብና እንጸልያለን። ምሳሌ ምዕራፍ 4 እናንተ ልጆች የአባትን ተግሳጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካም ትምህርትን እሰጣችኋለሁና ሕጌን አትተዉ። እኔም አባቴን የምሰማ ልጅ ነበርኩና በእናቴም ዘንድ እወደድ ነበር። ያስተምረኝ ነበር፣ እንዲህም ይለኝ ነበር፣ ልብህ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራለህ። ጥበብን አግኝ፣ ማስተዋልን አግኝ፣ አትርሳም። ከአፌም ቃል ፈቀቅ አትበል፣ አትተዋት። ትደግፍህማለች፣ ውደዳት፣ ትጠብቅህማለች። ጥበብ አይነተኛ ነገር ናትና ጥበብን አግኝ። ከሀብትህም ሁሉ ማስተዋልን አትርፍ። ከፍ ከፍ አድርጋት፣ እርሷም ከፍ ከፍ ታደርግሃለች። ብታቅፋትም ታከብርሃለች። ለራስህ የሞገስ አክሊልን ትሰጥሃለች፣ የተዋበ ዘውድንም ታበረክትልሃለች። ልጄ ሆይ ስማ፣ ንግግሬንም ተቀበል፣ የሕይወትህም ዘመን ትበዛልሃለች። እንጸልያለን ከፓስተር ዓለም ሰገድ ጋር። እግዚአብሔር አምላካችንና መድኃኒታችን ሆይ እናመሰግናለን። ስምህ ብሩክ ይሁን። ስለ ቃልህ እንባርክሃለን። ምናልባት ብዙዎቻችን አስበነውና አይተነውና በማናውቅ አቅጣጫ ስለ መልከት ስለ ዘመኑ ስለተናገርከ እናመሰግናለን። በሁለት እንደምንከፈል በብርሃንና በጨለማ ያለ ነቅቶ ጊዜ የሚጓዝ እንዳለ
በሕይወት ያሉ ግን ከነዘይታቸው ያንቀላፉ እና ያላንቀላፉ ከነዘይታቸው ያንቀላፉ ያለ ዘይትም ያንቀላፉ በብዙ አቅጣጫ ተናገረ። ሁላችንም በደባችንን እናውቀዋለን። እኔ ራሴ አውቀዋለሁ። መንፈስ ቅዱስ በተናገርከን ቃል ላይ ሕይወታችን እንዲታደስ ደርጋለሁ። ቢያንስ ካለኛው ተስፋ ወደሚቀጥለው ደረጃ አግዘን። ሕይወታችን አለሁ እያልን የጠፋን እንዳልሆን ራሳችንን እንድንመረምር እርዳን። እግዚአብሔር መንፈስ ቅዱስ አንተ ስትናገር ምክንያት በእኛ ልትሰራ ስለምትፈልግ ካንቀላፋንበት እንድንነቃ ስለምትፈልግ ካልነቃን ደግሞ በእኛ መስራት ስለማትችል እግዚአብሔር ለዚህ ተናግረናልና እንድንነቃ እርዳን። የሚያነቃው መንፈስ ሁሉ ጊዜ ይመጣል። እግዚአብሔር ግን እኛ ደግሞ ፈቃደኞች እንድንሆንና እንድንነቃ እርዳን። ማለት መታዘዝ እውነት እዛ ቦታ ላይ ያለሁት ማለትም እንድንማርና ደግሞ እንድንነሳ መንፈስ ቅዱስ የሁላችን ዝምር ቤተክርስቲያን ነችና ቤተክርስቲያን ካልቀላፋችበት እግዚአብሔር ሆይ በተለያየ መንገድ ተይዘን መደበኛ ፕሮግራም ለማካሄድ ብቻ የምንንቀሳቀሰውን ሰዎች ወደ መንቃት እንድታመጣ እንጸልያለን። የምድራችን ጉዳይ፣ የከተማችን ጉዳይ፣ የክልላችን ጉዳይ፣ የሀገር ጉዳይ በቅዱሳን እጅ ያስቀመጥነው። ስንነቃ ወንጌል ይወጣል፣ ሰላም ይመጣል። አሜን። ስናንቀላፋ ክፋት ይመጣል። እግዚአብሔር ሆይ ስለዚህ በዚህ ሁሉ ተጠያቂዎች እንደሆንን አውቀን እንድንነቃ እርዳን። አእምሯችንን ወጥቶ የያዘው የጨለማ ከጨለማ ዓለም የመጣ ነገር ሁሉ ከእኛ ላይ በኢየሱስ ግፈፍልን። ደግሞ በሰማነው ቃል ጸንተን እንድንኖር እርዳን። ያገለገለን ባሪያህን ፓስተር እግዚአብሔር ሆይ ስለተጠቀምሽበት እናመሰግናለን። እግዚአብሔር ሆይ ከዚህ በበለጠ ቃልህን እንድትገልጽለት መንፈስ ቅዱስ ደግሞ ለሕዝብህ ማድረስ ያለበትን መልእክት ማድረስ እንዲችል አቅም እንድትሰጠው እንጸልያለን። እናመሰግናለን።